ሻሎም ሻሎም ቅዱሳን የአባቴ ብሩካን የእግዚአብሔር ሰላምና ጸጋ ይብዛላችሁ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። መጽሐፍ ቅዱስ ሲናገር በዮሐንስ ወንጌል መጽሐፍ ምዕራፍ 2 ላይ እንደዚህ ይላል። በሶስተኛውም ቀን በገሊላ ቃና ሰርግ ነበር፣ እናቱ ማርያምም ኢየሱስም ደቀ መዛሙርትም በዛ ነበሩ ይለናል። እና የወይን ጠጅ ባለቀ ጊዜ የጌታ ኢየሱስ ክርስቶስ እናት ማርያም መታ ጌታን እንደዚህ አለችው፣ ጌታ ሆይ የወይን ጠጅ የላቸውም፣ የወይን ጠጅ አልቆባቸዋል አለችው። ኢየሱስም እንደዚህ አላት፣ አንቺ ሴት ጊዜ ገና አልደረሰም፣ ከኔ ጋር ምን አለሽ ብሎ ጌታ ኢየሱስ መለሰላት። ማርያምም አብረውት ላሉት አገልጋዮች እንዲህ ብላ ነገረቻቸው፣ እርሱ የሚላችሁን አድርጉ አለች። በዚህን ጊዜ ጌታ ኢየሱስ አገልጋዮቹን ጠርቶ አይሁድ እንደ ማንጻት ልማዳቸው 6 ወይም 5 የድንጋይ ጋኖች በውጭ ያኖሩ ነበረ። እያንዳንዳቸው 3 ወይም 2 እንስራ ይይዙ ነበረ። ጌታ ኢየሱስ አገልጋዮቹን ጠርቶ እንደዚህ አላቸው፣ በውጭ ያሉትን ጋኖች ውሃ ሙላቸው አለ። ወዲያውም ቀርታችሁ ለአገልጋዩ ወይንም ለአሳዳሪው ስጡት አለ። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ነበረ። ነገር ግን የታዘዙት የጌታን ቃል ሰምተው ያደረጉት የታዘዙት እነዛ አገልጋዮች ግን ያውቁ ነበረ። ወዲያውም አሳዳሪው ወይንም ሱፐርቫይዘሩ ወደ ሙሽራው ሄዶ እንዲህ ብሎ ጠየቀው፣ ሰው አስቀድሞ ለእንግዶቹ መልካሙን ወይን ጠጅ ከሰከሩም በኋላ መናኛውን ያቀርባል፣ አንተ ግን መልካሙን የወይን ጠጅ እስካሁን ወዴት አኑረኸዋል ወይንም ወዴት አቆይተኸዋል አለው። የሚገርማችሁ ነገር አሳዳሪውም አላወቀም፣ ሙሽራውም አላወቀም። የታዘዙት አገልጋዮች ግን ምን ይሉ ነበረ? ያውቁ ነበር። ኢየሱስ ክርስቶስ ጌታ። በዚህን ጊዜ በጣም የሚገርማችሁ ነገር ይሄንም ብሎ ካለ በኋላ ኢየሱስ ክርስቶስ ጌታ በመጀመሪያ የተአምራት መጀመሪያን በገሊላ ቃና በዛ ሰርግ ላይ አደረገ ይለናል። ክብሩንም በዛ ገለጠ፣ ደቀ መዛሙርቱም በሱ አመኑ ይለናል። ኢየሱስ ክርስቶስ ጌታ። ክብር ለእግዚአብሔር ይሁን። ዛሬም ድንቅ ነገር በቤታችሁ፣ ዛሬም ድንቅ ነገር በህይወታችሁ፣ ዛሬም የእግዚአብሔር ተአምራት በኑሯችሁ፣ በእያንዳንዱ ነገራችሁ ላይ በእውነት ባጣችሁት በጎደላችሁ ነገር ሁሉ ላይ መለኮታዊ የሆነ ተአምራት፣ መለኮታዊ የሆነ ጉብኝት፣ መለኮታዊ የሆነ የእግዚአብሔር የተአምራት እጅ በኢየሱስ ስም እንዲገለጥላችሁ፣ ያላሰባችሁት በረከት እንዲያገኛችሁ፣ ያላሰባችሁት ተአምራት በኢየሱስ ስም በህይወታችሁ እንዲሆን፣ ኢየሱስ ክርስቶስ ከእርሱ ጋር ያሉት ደቀ መዛሙርት በሱ እስኪያምኑ ድረስ ክብሩን በዛ በገሊላ ቃና ሰርግ ላይ ለመጀመሪያ እንደገለጠ ዛሬም በጌታ በኢየሱስ ስም ታላቅ የሆነ የእግዚአብሔር ተአምራት በቤታችሁና በህይወታችሁ፣ በአገልግሎታችሁ፣ በስራ ቦታችሁ ሁሉ በጌታ በኢየሱስ ስም የእግዚአብሔር ክብር እንዲገለጥ፣ ያላሰባችሁት ተአምራት በኢየሱስ ስም እንዲያገኛችሁ በዚህ ጊዜ እናገራለሁ። ይሄ የእግዚአብሔር ቃል በኢየሱስ ክርስቶስ ስም ለኔ ነው ብሎ የሚያምን፣ ይሄን የእግዚአብሔር ቃል ለኔ ነው ብሎ የሚቀበል ሁሉ ተአምራት ቤቱ ላይ ይሁን። ያላሰበው ተአምራት፣ ያልተጠባበቀው ክብር፣ ያልተጠባበቀ እግዚአብሔር በረከትና በጎነት በኢየሱስ ክርስቶስ ስም ቤታችሁን ይሙላው፣ ህይወታችሁን ይሙላው። ሰላም ለእናንተ ይሁን። ተባረኩ። ሻሎም ቅዱሳን።